ሰው እያሳልክ ነው ወይስ አልሰማም? ትሰማለህ? ሙስሊም ነህ? አዎ። እሺ ደህና ነህ? ጥያቄን ጠይቀን ምን አልከኝ? ምናምን እያለ ነው። ሜቢ ምን ብለን ተሳደብን? እህትህ እኮ ናት የምትሳደበው። ሙስሊማ ልጅ እኮ እኛ አይደለም። ከስር የምጽፉት ኮሜንት ጥሩ አይደል? በታች ያለው መሐመድ እንደዚህ እኛ እኮ ስለምንና እኮ ብዙ ነገር እናነሳለን። ኮሜንት ላይ አትናገሩ፣ ግን እዚህ ገስት ላይ መጣ የምትሳደበው ያንተ እህት ሙስሊማ ናት እየተሳደበች ያለችው። እኛን ስደቢ ነው እያልናት ነው። የአንድ ሰው ስለ ኢየሱስ ብዙ ነገር አንስተን ማውራት እንችላለን። ገባሽ? ምንድነው እንግዲህ አወራለሁ የምትለው? خلاص አትሳደበው ተባለ። ወደ ጥያቄና ወደ መልስ ቀጥል። እንዴ ምን አይነት ተረክታ በዛለ አንድ ሰዓት ሁሉ ከምፍሬታን አውጥተሽ አስረጅኝ። ይብጣ በቃ እናውጣ። እሺ አንቺ ታወሪያለሽ በስርዓት ጥያቄን ጠይቅሽ ወይስ ትሳደቢያለሽ? ምን ይሻልሻል? ሲትራ ሚዩትሽናሽ እና የምትሳደቢ ከሆነ እኛን ስደቢን እና ውጪ ልኬልሻለሁ። ለሸኔ ማለት ነው። ካፊር ጋለው አረብ ካፊር ማለት እኮ እናንተ እኮ ወረቢ ማለት ነው፣ ግን ቆሻሻ ናችሁ። ምክንያቱም እኛ ሙስሊም ወረቢ ማለት ነው። ሰው እኮ ይማርባል። ትንሽ ብትሳደብ አሪፍ ነበር። እስልምና ያለ ስድብና ያለ ውሸት ስለማይቆም ምን ትላለህ? አዎ ወንድሜ ማን እንደሚሳደብ እኮ ያሁኑ ጥቅስ አውጥተህ አንብብልኛ። አሁን ማን እንደተደበ ሰምተሃል አይደል? መጀመሪያ ጥያቄን ጠይቀ ከዛ ጥያቄውን ከመለስክ በኋላ ውይይት ይሆናል ማለት ነው። መጀመሪያ ጥያቄን ጠይቀ ወደ እናንተ እምነት እስኪ ለመምጣት እኛ ቤት ነው ያለው። ስለዚህ መጀመሪያ ጥያቄን ጠይቅ። አስረጅኛ። ወደ እናንተ እምነት ለመምጣት አስረጅኝ እስኪ። ስለምን ጥያቄ ልጠይቅህና ከዛ ጥያቄ መልሰህ አንተም ትጠይቃለህ። ከዛ እንሄዳለን ማለት ነው። አንተ የሆነች ፍሬ ይዘን መጥተህ ከአንተ ጋር የምንጃጃልበት እንትን የለንም ወገናችን። መጀመሪያ ለወንድ የሚሳሳምበት እሱን ተቃዋሚ። እሺ ከፈት እንደሱ ላልከው አይከፍትም ነበር። እናንተማ እንዴ መሐመድ ነው እንዴ? መሐመድን ተሳድቦ ወረደ። ለነዚህ እኮ ራፊያድ ነው መድኃኒታቸው። ቲጂ ታውቂያለሽ? ብለህ መሐመድን ሰደብከው። መሐመድ ካጎቱ ጋር የሚስተሳምበትን እና አብሮ የሚያድርበትን ከጅብሪል ጋር እኮ ያደርግ ነበር መሐመድ እና መሐመድን ሰደብከው። ምስኪን። እሺ ቤቢ ነው ምናምን ቤቢ ባይዘዌት እንጂ ጌታን እኔ ሳላደንቅሽ አላልፍም። ታውቂያለሽ እንዴ? አንቺ ቤት የሚመጣ ህዝብ ደግሞ ምን አይነት አንዳንድ ጆሮ የላቸውም። እንዴት እንጂ ቤቢ አባቴ ቤቢ ሆነ መጥተህ እዚህ ቁጭ ብለህ ታወራለህ ወይስ ላውርድህ? ሰላም ቤተሰብ ወጣ። እሺ የስልጤው እንዴት ነህ? ሰላም ነው። ደህና ነን እግዚአብሔር ይመስገን። እንዴት ናችሁ? አለን። ጥያቄ ያለው ትጠየቃለህ ወይስ እንደ ወንድሞች ትሳደባለህ? በነገራችን ላይ እኔ በዛ ነገር እኔ ብዙ የለበትም፣ ግን አትሳደቡ። እሺ የማንኛውም መሳደብ የለበትም። ኦኬ ችግር የለውም። ማንም አይሳደብም። ጥያቄ ያላት ጥያቄ እየጠየቀች ነው። ሚስራ ጥያቄዋን መልስላት። ምን አይነት ጥያቄ? ስለ እስልምና ጠይቂዎች። አይ ይሄ ጥሩ ልጅ ጨዋ ልጅ ነው። ስልጤው ኦኬ አላህ ለምንድን ነው የፈጠረ?
አላህ ለምንድን ነው የፈጠረ? አላህ ለምንድን ነው የፈጠረን? አንተን የፈጠረክ ለምንድን ነው? እኔን ፍጡርን የፈጠረው ለምንድን ነው? ፍጡርን የፈጠረው እሱን ለመገዛት ነው። ካልተገዛኸውስ? ካልተገዛሽ ያ እሱ የራስሽ ጉዳይ ነው። ይገዛል ወይ ትገዛለሽ። ካልተገዛሽ ሰራ ባላ ባንድነት ካላመንሽ ካላመንሽ ደግሞ ምን ታደርጋለሽ? ኖ አሁን አላህ እንድትገዛውን አይደለ የፈጠረ? ካልተገዛኸው ካልተገዛሽ አንቺ የሚያስገድድሽ ነገር የለም እኮ። አላህ ሁሉንም ነገር የፈጠረ አላህ ነው። ማስረጃ ስጠኝ። ሁሉንም ነገር የፈጠረው አላህ ነው የሚል ከቁርአን ምን ማስረጃ? አላህ ሁሉንም ነገር እንደፈጠረ አላህ። አንቺ ማን ፈጠረሽ? እኔ አምላኬ አምላኬ ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ ይፈጥራል እሱ። ያ እሺ፣ የሚያበላሽ የሚያጠጣሽ ማን ነው? አምላኬ አላህ ነው ወይ ሌላ አምላክ አለ? ሌላ እኔ አላህ የሚባል አምላክ አላውቅም። ወንድሜ ይቅርታ አታውቂም አይደለ? ከተኛሽ ማን ነው የሚያነሳሽ? ምን አይነት ጥያቄው እኮ እሱ አንተ እኛ ክርስቲያኖችን አላህ አምላክ ነው ብለን አናምንም። ስለዚህ አላህ አምላክ መሆኑን አንተ አስረዳኝና አሳምነን። በምንድን ነው የሚያሳምንሽ? እኔ አላህ ፈጠረሽ አልፈጠረኝም። አንቺ ሰው ሆነሽ ከዛ በኋላ አላህ ምን ሊያደርግሽ ፈልገሽ ነው? አላህ አልፈጠረንም። ለምን? ማን ፈጠረሽ? በእናትሽ ወዲስ ራስሽ ነው ወጥሽ? ፈጣሪ ነው የፈጠረን። አላህ ግን ፈጣሪ አይደለም። አላህ የፈጠረን ወንድማችን አንድ አምላክ አካል። እሺ አንዴ ይስማኝና ከዛ ታወራለህ። ይኸውልህ አንድ አምላክ የሚባል አካል ፍጡሩን ከፈጠረ ያኔ ፍጡር የፈለገውን የራሱ ነፃ ፍቃድ የሚባል ነገር አለ። በዛ ነፃ ፍቃድ ሲጠፋ ያኔ ኦር ሲበላሽ ኦኬ፣ በክርስትና እንዴት ተብሎ ነው የሚታመነው መሰለህ? ለንስሐ ነው ከጠፋክ እንዴት እሱን እንድትገዛው ፈጥሮክ ተነሶ ከጠፋክ እንድትገዛው ነው። አላህ ግን የፈጠረን ለምንድን ነው መሰለህ? ከጠፋክ ለገሃነም ቃል ገብቶላታል አላህ። ህዝቦቼ ያኔ እነሱ ወላ ግማሽ ምናምን እንደዚህ የጀሃነም ብሎ ቃል ስለገባላቸው ለገሃነም ነው የፈጠረው። ኦኬ፣ የሚያቆይክ ደግሞ አንተ ቁጭ ብለክ ያኔ ኃጢአት እንድጨምር እንጂ ይሳ ገብተክ እንድትመለስ አይደለም። ግልጽ ነው። ኦኬ፣ ስለዚህ ይሄ ምኑ አምላክ ተባለ? ምኑ ያኔ ፈጣሪ ተባለ? የኔ ጥያቄ የቱ ጋር ነው ፈጣሪነቱ? አንድ አምላክ ፈጥሮክ ተነስቶ ከተበላሽ ስሚ አዳምጪ። አንቺን ማለት ነው አንቺ ስትፈጠሪ አላህ ሁሉን ነገር ፈጥሯል። አንቺም ጭምር ነው ፈጠረሽ አላህ ባንክ ነው። ማስረጃ አስጠንቀቁ። የምን ማስረጃ? ምን አስፈልጋው ማስረጃ? እያወቀን ለምን እናጠማለን? ማን ያጠመመው? እኔ ምንም የማውቀው ነገር የለም። አላህ እኔን እንደፈጠረ እና ከላወቅሽ ለእናንተ መሚሮች ሲጪ በቃ አንቺ ሴት ልጅ ነሽ። ንጽጽር በማል ነገር ታውቃለህ ወገናት? በንጽጽር የሚያርጉት ማለት ነው። አንቺ አሁን መዳም ቤት ቁጭ ብለሽ አላህ ምንድነው ምናምን ማመጥ አትበሉ። የራሳችሁ ሃይማኖት አትንኩ። እኛ ዝመልማት እንዴ አረግን ሰዎች ተው እንዴ። መዳም ቤት ነው ሃይማኖት ያስፈልገውም ያለው ማለት ጌታ ምን አይሰልቴ ይሄን አንተ ሄድና ልቅ ዳቦን ጋግር ሙቀት የለም በስራ ሁሴን እንዴት ነህ? አህሰን በስራ
ትሰማለህ? بالله من الشيطان الرجيم አለ እንዴት ነህ? ደህና ናችሁ? አለን አውራ ሐሰን አለ ትሰማለህ? አለ ጋይሰን ይሰማል? ሐሰን ኔትወርክ የለውም። ይሰማል። ድምጽ ከድምጽ ራቅት ያሰን ድምጽ የሆነ ድምጽ አለ። ሙዚቃ አለ። ሙዚቃውን አጥፋ። ሰምቼ እነግርሃለሁ። መጥቼ ሰምቼ እነግርሃለሁ ትያለሽ። አሚር አለክ? ሰላም እንዴት ነህ? ቆይ አንዴ ሐሰን አንተ ከሙዚቃ ራቅ። አሚር ያወራስ ከዛ ቀድሞሃልም። አሚር ሴት ነው ወንድ ነው? ድምፁ ምንድነው ቀዘቀዘብኝ? ወንድ ነው። ጮሃ ነው ማለት። እሺ ድምፅህን ጨምርበት ነው። አሁን እንዴት ነው? ጥሩ ነው አባቴ። ቀጥል። ከሚስራ ጋር አውሩ። ሰላም ምስራ፣ እንዴት ነህ አሚር? ደህና ነህ? ሁሉ ሰላም ይመስገን። ጥያቄ ነበረኝ። ምን አይነት ጥያቄ? ኦኬ፣ አላህ ለምንድን ነው የፈጠረን የሚል ጥያቄ አለኝ። እኔ የእምነት አስተማሪ አይደለሁም፣ የእስልምና ተከታይ ነኝ። ምንም ችግር የለውም። አንድ ሰው ሙስሊም ካለ ስለ እስልምና ማወቅ አለበት ብዬ መሰረታዊ ቤዚክ የሚባሉትን ነገር እምነቴ እንዳውቅ የሚያስገድደኝ ያንን አውቃለሁ። ስለዚህ አንተ ለአላህ ምን እንደፈጠረክ ማወቅ ግዴታ አለብህ ወላ የለብህም? አለብኝ፣ በስነ ስርዓት ግዴታዬ ነው። ስለዚህ ለምንድን ነው የፈጠረን አላህ? እኔ አላህ እኛን የፈጠረን እሱን ተገዝተን እሱን አምልከን እንድንኖር። ካላመለኩት እኔን ሲፈጥር እሳትንም ጀሃነምንም ጀነትንም ፈጥሯል። እድሜ ላይ በሰራውበት መሰረት የሚገባኝን አገኛለሁ ከሞት በኋላ ያለው ህይወቴ። ያኔ ሰው አንተን የፈጠረክ ያኔ አንተን እየፈጠረክ ኦኬ፣ ከዛ እንትን ትገዛዋለህ። ካልተገዛ አንተ አላህን የፈጠረክ እንድትገዛው ነው። ካልተገዛከው ያኔ ለገሃነም ቃል ስለገባ ለገሃነም ነው ማለት ነው የፈጠረው እንጂ ለንሳ ምናምን አይደለም፣ እንድትመለስ አይደለም የፈጠረክ። ሲፈጥረኝ እኮ ምክንያት አለው አልኩሽ። እሱን እንድገዛው ነው የፈጠረኝ። አይ ነው ካልተገዛኸው እንዴት? እሺ አንቺ እንበልና ምሳሌ ስራ ቦታ ገባሽ፣ ሰው ስራ ቀጠረሽ አልኩ እኮ ነፃ ፍቃድ ነው ትለኝ ነው። ነፃ ፍቃድ ካልተገዛሁት እኮ ነገርኩሽ እኮ እሳትንም አዘጋጅቷል። ከተገዛሁት የሚገባኝ ይሰጠኛል። ካልተገዛሁት በንሳ እንድትመለስ አይሆን በንሳ ወር ያኔ ምንድን ነው የሚባለው በአማርኛ ጋይስ? ይሄ ፈጣሪ ቅርብ ብሎክ እንድትመለስ አይሆን እንድትመለስ አይሆን ያኔ ለገሃነም የፈጠረን። ለገሃነም ብሎ አልፈጠረንም። እኛን ሲፈጥረን ማስረጃ ለስተ ከቁርአን ምን አልሽኝ? ማስረጃ ለስተ ከቁርአን። እሺ ደስ ይለኛል። አሚሪ ወይ ሰላም። እኔ ላውራ እንዴ? እስቲ አሚር ካሱ ጋር አልጨርስ ተጨርስ፣ ግድ የለም ተጨርስ። አይ ከኔ ጋር ጨርሽ። ሱረቱል ኢምራን 176 እስከ 178 ያለውን ክፈትልኝ። ለኔ ነው በቃ ጀምር። ቆይ አሚር እኔ ላውራ እንዴ? ከአንድ ሰው ጋር ላውራ? አው ከሱ ጋር ከአቡ ጋር አሚር ተሰማ። ኦኬ አንተ አይ ቲንክ አለህ አንተ አለ ሱረቱል ኢምራን ቁጥር 176 እስከ ካንተ ጋር ላውራም አንድ የሚታደርግና ከሱ ጋር ጨርስ። ሱረቱል ኢምራን አይደለም ሱረቱል አዕራፍ ነው። ቀጥሽ ግን ወይኔ ጭራሽ አንተ ቁርአንንም አንተ ጌታ ሆይ በቃ እያዳመጥኩ ቁር የነገረ ሰውየው ሱረቱል ኢምራን ቁጥር 176 እስከ 78 ያለው ክፈትና አንብብልኝ። እኔ አልኩ አማርኛ ትሰማላችሁ አይደል? ከፈች እንጂ ራስሽ ከፈች። ምንድነው ችግር የለውም። ምን ያስከፍታል? ቆይላ ሳይሆን ያለው እኔ ጋር ቁርአን ያለው
ስለዚህ መክፈትም አያስቸግረኝም በነገር ላይ። አይ ቆይ ችግር የለውም። ጆይል ይክፈትላችሁ። ጆይል ትችላለህ መክፈት? ጆይል ይክፈትላችሁ። ኖ አይወረድ ይቀመጥና ምን አድርገው ቁጭዋለ ይክፈትላችሁ። እየሰማሽ ነው? አው ቆይ ይክፈትላ እንደ ጆይል አለ ካንቺ ጋር ልጨርስ። ከሷ ጋር ነው የምጨርሰው። ማስረጃ ይከፍታል ነው ካንቺ ጋር ልጨርስ። ጆይል አለ ካንቺ ጋር ልጨርስ። አሚር ጋር ነው የምታወራው። ማስረጃ ይከፍትልሃል። አሚር ከሚስራ ጋር ነው የምታወራው። ግን ቁርአኑን ላስከፍትላችሁና እያነበባችሁ ነው ልትፈታሉ። እንትን እንድትሉ እኔ ጋር እኮ አለ ቁርአን ታውቂያለሽ? እሺ ጆይል ምን ወይ አውራ ወይ አንድ ነገር በል። ትችላለህ? አትችልም? ጆይል እኮ ይሄ ሰሞን ደህና አይደለም። ትችላለህ? እችላለሁ እና ክፈታ። ምን መጥቼ ቤት እንደ እስከነግር እየጠበክ ነው? አይ ነገር ምዕራፍ ቁጥር እና የምዕራፍ ቁጥርና ሱረቱል ኢምራን ቁጥር 176 እስከ 78 ያለውን አንብብልኝ። ይሄሩ መጥቻለሁ መሰለኝ። ማናችሁ ጆዬ ሱረቱል ኢምራን ቁጥር 176 እስከ 78 ያለውን ክፈትላችሁ አንዴ። ኦኬ እሺ ኦኬ አሚር ከቻልክ ተመለስ። ኒኮ አንተ ሌላ ስልክ ነበረ እኔ ጋር ግን የለኝም በአንዱ ስልክ ነው። ሱረቱል ኢምራን እኮ ነው ሀቢብሻ። ክፈትላችሁ አሚር ክፈትላችሁ። እያነበብኩኝ እኮ የሚሰማኝ አጣሁኝ። ቆይ እሱ ይከፍትልሃል። ከፍቼዋለሁ እያልኩሽ ከኔ መስማት ምን ነው ደብረሽ? ችግር የለውም አይደብረኝ። እሺ ኮምፔር ማድረግም ከፈለግሽ እኔ ላንብበው እናንተ ጋርም ስላለ ጆይን ኦኬ አንብብ። ምን ይላል? ኦኬ ጆይል አንብብ። አሚር ክፈት አሚር። ይሄ ደግሞ ስለምን ራሱ ጆይል አንብብ። ተከፍቷል ሚስራ። ምንድነው እነዚያ የካዱት ሰዎች እነሱ አይደለሽም ነው አንቺ አለሽ? ኦኬ አለው ምን ይላል? ይኸው እነዚያ የካዱትን ሰዎች መካድ ማለት ያኔ ካልተገዛኸው ካድኩ ማለት ነው። አላህ ትንተና ከመስጠትሽ በፊት ጆይ አንብብላት። አንተ ጆይ ላንብብላት። እኔ ላንብበው እኮ እያልኩሽ አልሰማሽኝ። እሺ እሺ አንብብላት ጆይ አንብብ። ሰላም ብላችሁ እንደዚህ ይላል 178ኛው እነዚህ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው ያስቡ። እነርሱን የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። ለእነርሱ ማወራሽ ያላችሁ ኦኬ ምንድነው ያልኩ? ከአሚር ቅድም ምን ነበር ያልኩ? ወይኔ ተመለስ። ይኸው በቃ ማስረጃ ይከፈታል። ተመለስ። ምን አልሽኝ?
ኦኬ አሁን አትሂድ እሱ ይከፍትልናልና ተመለስ። ቅድም ነበር ያልኩ አላህ ያኔ ካልተገዛኸው የሚያቆይ ቆር የሚያኖርህ ኃጢአት ተጨምረ በኋላ እንድትቃጠል ለገሃነም ቃል ስለገባላት እንጂ በኒሳ እንድትመለስ አይደለም። ማስረጃ ይኸው። አንቺ የምን እምነት ተከታይ ነሽ? እኔ ሙስሊም አይደለሁም። ምንድነው እምነትሽ? እምነት አለሽ አይደል? ሰው እስከሆንሽ ድረስ እንዴ ኦፍ ኮርስ እኔ እምነት ስላለኝ እኮ ነው እየጠየቅኩ ያለው። እምነትሽ ምንድነው? የኔ እምነት ምን ያደርግልሃል? ጥያቄ ሄድበት ታፍሪበታለሽ ነው እምነትሽ ላይ ጉድለት አለ? እኔ ክርስቲያን ነኝ። እሺ ክርስቲያን ነኝ። እሺ አጨመስ ክርስቲያን ነሽ? ያ አንቺን የፈጠረሽ እሺ የክርስቲያኖች አምላክ እግዚአብሔር ነው አይደል? በመጀመሪያ ደረጃ እኔ በመጀመሪያ ደረጃ እኔ አላህ አልፈጠረኝም። ኦኬ እኔ አላህ አልፈጠረኝም። ሲቀጥል ደግሞ እኔ የኔ አምላክ እኔን ከፈጠረኝ እኔ ካልተገዛሁት ማለት ነው በክርስትና አለ እኔ ያኔ እንትን ካልኩኝ መጽሐፍ ቃል ተጠቅሜ የሆነ ካልተገዛሁት ማለት ነው ወደሱ በንሳ መመለስ እችላለሁ። ከሞትሽ በኋላ በእኛ ከካድኩ ላ የሚያቆየኝ ያኔ የሚያቆየኝ ካቆየኝ በኋላ እኔ በንሳ መመለስ እችላለሁ የኔ ስነግርክ። ስለዚህ አሁን ለጥያቄ መልስ ስጠኝ። የኔ ስነግርሽ ደግሞ እስከ ለተሞታችን ድረስ የፈለግነውን ኃጢአት ሰራን ይባል በጥፋት ባለማወቅ ነው። አሁን መልስ ወገናቸው መልስ ለጥያቄ መልስ ንስሐ ብናደርግ ተውበት ብናደርግ አትመለስም። ቁርአንክ እንደዛ አይልም። እንዴት አይልም? አንቺ እኮ ስለ ቁርአናት የምታውቂው ነገር የለም። መልስ ስጠኝሽ እኮ መልስ እንድሰጥሽ አሁን የከፈትኩልክ መቼ ከመጽሐፍ ቅዱስ አይደለም ከቁርአን ነው። ሶ ለጥያቄው መልስ አንድ አንቀጽ ብቻ ይዘሽ እኮ ከሱ አንቀጽ በፊት ምንድነው የሐሳብ ፍሰቱ ምንድነው? ልጨምርልህ የሐሳብ ፍሰቱ ከኋላ ወደ ኋላ አንድ ሁለት አንቀጽ ከፍ ብለሽ ማንበብ እንትኑን ለመረዳት ኮንሰፕቱን ለመረዳት። እሺ አንተ አንብብና አብራራለና ምን ችግር አለው? ያኛው እንትን ምን ከምን ተነስ እንከፋው እና ድዳለው እኮ ጌታ አልችልም እኮ ነው የተጠየቀው መልስ። እኔ ብዙ ጊዜ ሙስሊሞች ላይ ምን እንደማይታቃላችሁ ጋይስ የሆነ ነገር ተጠይቅና በአፍ የሆነ አጣጥሞ ምናምን ሊያስወጡክ ይፈልጋሉ ነው አይደለም? እኔ ከቁርአንክ ነው የጠየቅኩ ከቁርአንክ መልስልኝ። ቁርአኑን አብራራውን የተባለው ቁርአኑን እንትን በል አሚር ሚዩታን ሳነቀጥል የምር በአፍ እንትን ይሉና ምና ያጣጥሙና ሊያስወጣችሁ ይፈልጋል። ምንም እኮ የለም ቁርአን ላይ ምንም ጠይቁ፣ ስለ አላህም ስለ ነብይም ጠይቁ። ሁሉም በአፍ ነብያችን እኩልኛ ብለው እንደዚህ ሆኖ ነብያችን እኮ ሴት ልጅ አክብረው ነብይ በአፍ ማፊ ቁርአን ላይ ምንም ይላ አሁን አይመልስልኝ ወገናችሁ። ስለ አንቀጹ ነው እየጠየቅሽኝ ያለሽው? አንቀጹ እንዳብራራው ኦፍ ኮርስ እኔ የኔን ጥያቄ ነው ጠይቁ። ጥያቄሽን እሺ በድጋሚ ግልጽ ታረጊው። በደንብ አልተረዳሁትም። አሁን ቀጥታ አንቀጹ ጋር ወሰድሽኝ። ምንድነው ጥያቄሽ? ግልጽ ታረጊው። አላብራራውልክም ነበር። ጥያቄሽ ፈጣሪያችሁ የፈጠራችሁ አላህ ለምንድን ነው የፈጠረ? አላህ ለምንድን ነው የፈጠረ? እሱን ተገዝቼው እሱ ባለኝ ምን ካልተገዛሁት የእሳት ነኝ ቀጥታ። ኦኬ በንስሐ መመለስ አትችልም? በንስሐ መመለስ እችላለሁኝ። የምመለሱ ግን መቼ ነው? ከመሞቴ በፊት። ከመሞት መቼስ እንግዲህ የሚያኖርህ ከሞትክ በኋላ አይደለም። ያኔ በነፍስክ የሚያቆይህ ከሞትክ በኋላ አይደለም። በነፍስ የሚያቆይህ ወላ አንተ ነህ ያኔ አማርኛ ማችል ኖ ሳትሞት ነው እንጂ መቼስ ከሞትክ በኋላ አይደለም በነፍስ የሚያቆይህ። ቁርአኑ የሚለው ምንድነው? በነፍስ የሚቆዩት ነው እንጂ የሚለው ከሞቱ በኋላ ያኔ ሬሳቸው ይቆይ አይደለም የሚለው። ከሞትኩኝ በኋላ ማለት እዴ በቃ ቻንስ በነፍሳቸው የካዱት የሚያቆዩቸው በነፍሳቸው ነው ወገን። ነፍስ ማለት ምን እንደው ታውቃለህ? በነፍሳቸው የሚቆዩ ሰው በነፍስ የሚቆየው ምንድነው? ሲኖር ነው። ነፍሱ ደግሞ የምትወጣው ሲሞት ነው። መጀመሪያ ይሄ በነፍስ የሚቆየው ነው የሚለው ቁርአን እኮ። ነፍሴ ከስጋዬ ከተለየች በኋላ ሳትለቂ ነው በነፍሱ የሚቆየው። ነፍስክ አንተ ውስጥ ስትኖር ነው ካንተ ጋር የምትቆየው። ያልተለየችም ማለት እኮ ማሰብ እችላለሁ፣ ስሜት አለኝ፣ መብላት፣ መጠጣት፣ በቃ ሙሉ ሰው መመለስ አትችልም የሚለው ሙሉ ሰው ነኝ። እዛ ደረጃ ላይ ባለሁበት ሰዓት ወደ ፈጣሪ ወዳለኝ ወደ ትክክለኛው መንገድ ከተመለስኩኝ አትችልም ነው የሚል ቁርአንህ። የካዱት
በነፍስ የሚቆዩት ኃጢአት ለመጨመር እንጂ ጥሩ ነገር ብለው እንዳያስቡ። ተረዳኸኝ? ልንገርሽ አጭር ነገር ስነግርሽ ከአንቺ ጋር ለመግባባት ከባድ ነው። አሁን አንቺ አንድ አንቀጽ ያሽና ያን አንቀጽ ስለምን ያወራ ታብታብ አድርግ። ጌታ ሆይ ቲጂዬ እናንተ ሁሌ ምንጽጽር የምትሰሩ ሰዎች ማለት ነው። በዚህ ብቻ ነው እንትን የምትለው ጌታ በሚያውቅ እንጂ ሸርፈው ይሆን ወይኔ ጆታ ወራለ ሳባው አንተ በዛው እሺ ግን ሰላም ብያለሁ። መጀመሪያ የጌታ ጸጋና ሰላም ይብዛላችሁ ሁላችሁ። ሰላም እንዴት አለ? ቅድም ጥያቄውን ሊመልስ ነበርና እግዚአብሔር ይመስገን። ቅድም ጥያቄውን ምናምን የተረዳው ምስራ አቤት መስር ብላ ወንድማችን አንዴ ቆይ። እሺ ምንድነው ነበር ያልኩት? ቀደም ስጠይቀው ሚስራይ ሊመልስ ነበር ሐሳቡን ተረድቶ ማለት ነው። በኋላ ሊመልስ እንደሌለው ሲረዳ ደግሞ ሐሳብሽን በደንብ አልገለጽሽልኝ ምናምን ማለት ጀመረና አሪፍ ነው። እሺ ሳክቲኒ አለ ይሰማል። እንዴት አለው? ምን ነበር ያልከው? ሙስሊም ነህ? እሺ አላህን የካዱ ሰዎች በህይወት የሚያዘገያቸው አላህ ነው እንዲያደርጉ ነው። አላህን የካዱ ሰዎች ማለት ነው። እነርሱም በህይወት የሚያቆያቸው ወይም ደግሞ በህይወት እንዲኖሩ የሚፈቅድላቸው አላህ ለምንድን ነው? ንስሐ ገብተው እንዲመለሱ ነው ወይስ ደግሞ ለምን ምክንያት ነው የሚያቆያቸው? ተምሮ ከተመለሰ ችግር የለውም። ካልተመለሰ በቃ ባላ አሁን አመንክም አላመንክም በሱ ምንም የሚጎል ነገር የለም እኮ። ኦኬ ይጎድላል አይጎድልም አይደለም ጥያቄው። በህይወት የሚያቆያቸው ለምንድን ነው ጥያቄው? በህይወት የምትቆየውማ ህይወት እስካለች ድረስ ፈጣሪን ልትገዛ ነው። ከዛ ውጪ ለምን ያቆያል? ኦኬ ለምሳሌ እኔ ከሃዲ ነኝ አይደል? በእናንተ እምነት አላህ እኔን ለምንድን ነው የሚያቆየኝ? በእስልምና እምነት ውስጥ ሆነ ነው አሁን እንደዚህ ከሃዲ ሆኜ የሚያቆየኝ ለምንድን ነው? በህይወት ዝም የሚለኝ ማለት ነው የማያጠፋኝ ምናምን ለምንድን ነው? እዛ ቅጣት ስላለህ ነው። በዚህ በምድር ለምን እንድሰራ ነው የሚያቆየኝ ነው ጥያቄው። በዚህ በምድር ምን እንድሰራ ነው የሚያቆየኝ? ወደ እርሱ እንድመለስ ነው ንስሐ ገብቼ ወይስ ደግሞ ሌላ ሐሳብ አስቦ ነው የሚያቆየኝ? ለምሳሌ ወደ እርሱ መጽሐፍን አወረደልህ፣ ነብይን ላከልህ፣ ቁርአኑን አንብበህ በተላከው ነብይ አምነህ እንድትከተል ነው። እምቢ ካልክ ምንም ሊያደርግ ከዚህ በላይ ምን እንተናል? አሁን ልጅቷ የጠየቀችው ጥያቄ ስለሆነ እየጠየቁ ያለው ልጠይቅህ። ሱረቱል ኢምራን ላይ አያ 178ኛው እንደዚህ ብሎ ይነገራል። ስለ ካዱ ሰዎች ነው የሚያወራው። ከላይ የካዱ ሰዎች ነው ይናገርና እንደዚህ ይላል። ቁጥር ለማን ነው ሼር ያደረኩት? በጌታ እንደረኩ አላውቅም። ለማንኛውም እንደዚህ ያለ ቁጥር 178ኛው ላይ ምዕራፍ 3 178 ማለት ነው። እነዚህ የካዱ ሰዎች እነርሱን ማዘግየታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። የካዱ ሰዎች አሉ፣ እነርሱን በህይወት የሚቆዩት ማለት ነው። ወይም ደግሞ በህይወት የሚያዘግያቸው አለ ለነፍሶቻቸው ደግ ነገር ነው ብለው አያስቡ ይልና እነርሱን የምናዘግያቸው ወይም ደግሞ በህይወት የምናቆያቸው ማለት ነው ኃጢአትን እንዲጨምሩ ብቻ ነው ይላል።
አንድ ሰውን አምላክ የተባለ አካል ወደ እርሱ እንዲቀርብ በንስሐ ነው ህይወትን ረጅም እድሜን የሚሰጠው ወይስ ደግሞ ኃጢአትን እንዲሰሩ ነው የሚያቆያቸው? ያ ምን አለ መሰለ ክደት ሲጨምር ነው። ምሳሌ ክርስቲያን ነበር ክፍሉ የማይለውን አትበል። ማስረጃ እጠይቃለሁ። ከምጠይቅህ እዚህ ክፍሉ ላይ የሚለው ለምሳሌ ነው ምን ወደ ክርስትና ወደ እስልምና ብትመጣ ከዛ ክርስትና ላይ ማን ጨምር ኦኬ ክህደት እንዲጨምሩ ነው የሚያቆያቸው። ለኔ ካልሆነ አይሰማም። አሁን መጣለው። አሁን ቀጥል። ክደህ ከሄድክ ነው አልኩ። ክደህ ከሄድክ ነው። ክደህ ከሄድክ በእስላም ጥያቄ እኮ እንደዛ ነው። ሰክተኝ ጥያቄ መጀመሪያ ሰማኝ። ጥያቄ መስማት የመልሱ ግማሽ ነውና ቅድምም ያልኩት እንደዛ ነው። የካዱ ሰዎችን ነው ያልኩት። ለምሳሌ እኔ ከሃዲ ነኝ ወይ በእናንተ ብዬ ምሳሌ ሰጠው። ምንድነው ጥያቄው? አንድ አላህን የካደ ሰው አላህ በህይወት የሚያኖረው ወይም ደግሞ ህይወትን ጊዜን የሚሰጠው ንስሐ አድርጎ ወይም ተውበት አድርጎ ወደ አላህ እንዲመለስ ነው ወይስ ደግሞ ኃጢአትን እንዲጨምር ነው? አላህ በምድር ረጅም እድሜን የሚሰጠው ረጅም እድሜን የሚሰጠው ደግሞ ኃጢአትን እንዲሰራ ከሆነ ይህ ባህሪ የሰይጣን ባህሪ አይደለም ወይ? አንድ አምላክ ኃጢአትን እንድትሰሩ ነው ማቆያችሁ ሊል እንዴት ይችላል? አንተ አሁን አባባልህ ወደ እስልምና ከመጣው አይመረኝም ነው ምለው ይገባላ። ቁርአኑ ላይ አንድ ከይስ ሰላም አንዲ ቁርአኑ ላይ የካዱ ሰዎች አላህን የካዱ ሰዎችን ወይም ከሃዲዎች አላህ በህይወት ማቆያቸው ወይም እድሜ የምሰጣቸው አላለ ሲናገር ኃጢአትን እንዲሰሩ ብቻ ነው ይላል። ኦኬ ኃጢአትን እንዲሰሩ ብቻ ነው። ይሄ አሁን የካዱ ሰዎች አላህ በጊዜ የሚሰጣቸው ኃጢአትን እንዲሰሩ ከሆነ የባህሪ የሰይጣን አይደለም ወይ? ወርድክ እንዲማ መሆን የለበትም። አንዴ ከኔ ጋር እንነጋገር። ወርዶ አይደለም ድምጽን ደግሞ ከፍ አድርጎ ምክንያቱም አሁን እንደዚህ ስትጠይቀው ነው የሚለው እንጂ እሺ ከእንትና ጋር ከሐሙድ ጋር አውሩ። ሐሙድ ገብቷል ግን ወይስ እንደ እነሱ እንደ ሙስሊሞች ነው መዝገው? አንተም ገና ገብቷል። አንተ ድምጽ አይሰማም። ገብቷ ካለ ወይ ጥያቄው ምኑ? ጥያቄውን ተረድቼዋለሁ። አሃ ሰይፍ እስኪ ምንድነው ጥያቄያችሁ? ጥያቄያችን ምንድነው? ጥያቄው ምንድነው? አላህ የምናቆያቸው ኃጢአትን እንዲሰሩ ነው ወይ የሚለው አላህ ነው ዋናው ፍሬ ሀሳብ። እንዴት ፈጣሪ የሰው ልጅ ኃጢአት እንዲሰራ እንዴት አቆያለሁ ይላል ነው ጥያቄው ያለ። አዎ ቁርአን ላይ እንደዛ የሚል እያነበበ ነው ጆኤል። ምንድነው እነዛ የካዱን ሰዎች እድሜያቸውን የምንጨምርላቸው ኃጢአትን እንዲጨምሩ እንጂ ለሌላ ነገር እንዳይመስላቸው የሚል አለ። ስለዚህ እነሱ የጆኤል ጥያቄ አሁን ለምሳሌ እኛ ክርስቲያኖችን እድሜያችንን እያስረዘመልን ያለው አላህ በክዳታችን ላይ ሌላ ኃጢአትን እንድንጨምር ነው እንጂ ወዶን ወይም በተውበት እንድንመለስ አይደለም ነው ጥያቄው ለጆኤል። አይዋ ምን አለ መሰላችሁ፣ በመጀመሪያ ደረጃ ካፊር ሲል የካፊር ግንዛቤ አንደኛ በተሳሳተ መልኩ ነው የምትረዱት። ካፊር ማለት በጥቅል ትርጉሙ አንድ ነገር የካደ ማለት ነው። ሙስሊም ሆኖ ካፊር የሚሆን አለ። የአላህን የነብዩን መልእክት የካደ ማለት ነው። ማንኛቸውም ሰው ቢሆን ማለት ነው። እኔም በሆን አንድን መልእክት ከአላህ ከሪሳላው ካድኩኝ ካፊር እባላለሁ። እኔም በሆን ማለት ነው ሙስሊም ቢሆን። አንደኛው ይህን ግንዛቤ ማስተካከል አለብን። በሁለተኛ ደረጃ እዚህ ጋር አረብኛ ቋንቋ ትንሽ ግንዛቤ እጥረት አለና በዛ ችግር ብዙ የትርጉም ስህተቶች አስተውላለሁ። ምንድነው እዚህ ጋር አረብኛ ቋንቋ
እያንዳንዱ ፊደላቶች እያንዳንዱ ወርዶች ከአንዱ ጋር ሲገናኙ የተለያየ ትርጉም ይሰጣሉ ከፊደላት ሳይቀር ማለት ነው። አሁን ለምሳሌ እዚህ ጋር አረበኛውን ታነባዋለህ? አዎ አነባዋለሁ። ቆይ ምንድነው ኢነማ ኑምሊ ለሁም ሊየዝዳዱ ኢስመን ነው የሚለው። እስቲ አያው ምንድነው የሚለው? አዑዙ ቢላሂ السميع العليم من الشيطان الرجيم ولا يحسبن الذين كفروا انما نملي لهم خير لانفسهم انما نملي لهم ليزدادوا اسما ولهم عذاب مهين። ጥያቄው የተነሳው انما نملي لهم خير لانفسهم انما نملي لهم ليزدادوا የምትለው ላይ ነው። ሊየዝዳዱ የምትለው ነው። እቺ ይህንን ሐሳብ ያመጣችው ሊ የምትለዋ ናት። እቺ ሊ የምትለዋ ላመል ዒላ ተደርጋ ትተረጎማለች። ላመል ዓቂባም ተደርጋም ትተረጎማለች። ላመል ዒላ አድርገን ከተረጎምናት ችግር ይፈጠራል። በዛ አይደለም የቁርአኑን ሐሳቡንም አይገልጽም። እንደዛ አይደለም ይሰበው። እንግዲህ ሐሳብ መሆን ያለበት በምንድነው? ላመል ዓቂባ ተደርጎ ነው። ለዚህም ማሳያ ፈልተቀጠሁ አሉ ፊርዓውነ ሊየኩነ ለሁም አዱውን ይላል። ፈርዖን ሙሴን ከዛ ከንትኑ ላይ አነሳው አለ። ምንድነው? ከዛ ከጀልባው ላይ አነሳው ጠላት ሊሆነው ዘንድ አነሳው ይላል። ተመልከቱ፣ የማይገጥም አባባል ማለት ነው። ግን እንደዛ ሳይሆን የሚተረጎመው እዛም ላይ ተመሳሳይ ነው ሐሳቡ ያለው። እንግዲህ እዛም ላይ ያለው ምንድነው? ላመል ዒላ ሳይሆን ላመል ዓቂባ። እዚህም ጋር እንዴት አድርገን ነው የምንተረጉመው? እቺ ላመል ዓቂባ ላመል ዒላ ሳይሆን ላመል ዓቂባ ተደርጋ ነው የምትያዘው ላሚቱ ማለት ነው። አረብኛ ቋንቋ እንደዚህ ነው፣ ሰፊ ነው። በዛ ተደርጎ ነው ይሄ ቁርአኑ የሚያዘው። አውዱም የሚሄደው እንደዛ ነው፣ የተማርነውም እንደዛ ነው። ስለዚህ ሰዎች የሚተረጉሙትና በተሳሳተ መልኩ የሚሄዱ ላመል ኢላ ሲያደርጉት ነው። እንደዛ ተደርጎ ሲተረጎም እንዴት ነው የሚሆነው? ይኸውልህ ልተርጉምልህ። እነማኑም ሊለሁም ያንስ የምናቆያቸው አንድ ሻደም ሐሙድ ድምጽ አይሰማም፣ ከፍ አድርገው። እሺ አንዴ አዳምጥ እንዴ። እሺ ሱረቱል ኢምራን 178 ላይ ያለውን ቃሉ አማርኛው ስህተት ነው። መጀመሪያ ምንድነው? ምን ብሎ ነው የተረጎመው? ስህተት ነው ወይ አማርኛው? መጀመሪያ አሁን ስህተት ነው ስላልክ ስህተት ነው። አዎ በላመል ዒላ አድርጎ ተርጉሞት ከሆነ ስህተት ነው። ሰው ልጅ ነው ይሳሳታል። ስህተት ነው ስላልክ ወይ ስክሪንሾት ላርጋና ለለጥፈው 10 ከምትከፍት ቁጥር ስንት ነው? ምዕራፍ ስንት? ምዕራፍ 3 ከቁጥር 178 ላይ ያ ስህተት ነው። ግን አሁን ሐሳብ እየሰጠ ነበር። በነገራችን ላይ ሐሳብ እየሰጠ ያለው ስህተት መሆኑን አስቀድሞ ሳታየው ነው ሐሳብ እየሰጠ የነበረው ማለት ምንም የምታወራው ሊገባኝ አልቻለም። አሁን የአረበኛ እጥረት ስላለ ምናምን እያልክ አረበኛው ላይ ለመደበቅ እየሞከርክ ነበርና መደበቅ ማለት የአረበኛ እጥረት ቆይ ምን ማለት ነው? መደበቅ ማለት ነው አንዴ ማለት ገሳወራ ምናምን አዳምጥኝ እያልኩ ያለሁት ይሄ አማርኛው ስህተት እንደሆነ ወይም እኛ የምናቀርበው ስህተት እንደሆነ አድርገህ ስትናገር ነበር። እዚህ ሱረቱ ኢምራን ላይ ያለው ስፔሲፊክ ያ ቃሉ ስህተት ነው ወይ ብዬ ስጠይቅ ደግሞ አላወቀውም ምን እንደሚል ራሱ እና ይሄንን ሳታነበው ስህተት ነው ብለህ ሐሳብ እየሰጠ ነበር። አሁን ቃሉ ስህተት ነው ስህተት አይደለም 3:178 ላይ ያለው ሐሳብ ትርጓሜው ማለት ነው። ማይከን አንሳናውራ አንተ ያወራህ ያለው ሐሳብ የተሳሳተ ሐሳብ ስላለ ነው የገባሁትም ያንን ለማብራራት ነው የገባሁት። እሱ ምንድነው? የኔን ሐሳብ መጀመሪያ ተውና ቃሉ ትክክል ነው አይደለም የአረበኛው ወደ አማርኛ የተተረጎመው። እኔ በነገራችን ላይ አማርኛውን ትርጉም አልጠቀምም። እያወራሁ ያለው ስለ አማርኛው ትርጉም አይደለም። እሺ አረበኛውን አንብብና ወደ አማርኛው ተርጉምልን። አረበኛው
ችግር የለውም እኮ አማራ። አሁን እኔ እያወራሁ ያለሁት አንተ ያነሳው ሐሳብ እሱ ሐሳብ የተሳሳተ ነውና ትክክለኛው ሐሳብ ይሄ ነው እያልኩ ያለሁት። ስለ አማርኛው እኔ አማርኛ ትርጉሙን ተከታይ አይደለሁም እያልኩ ያለሁማ። አንተ ያልኩ ያለኸው ፈጣሪ ወይም አላህ ሰዎችን ካፊሮችን ማለት ነው በህይወት ላይ የሚያቆያቸው ኃጢአትን እንዲሰሩ አስቦ ነው ወይ ነው። እኔ ደግሞ አይደለም እንደዛ አይደለም አተረጓጎሙ የአረብኛ ግድፈት የቋንቋ ግድፈት ነው እያልኩ ነው። ተረዳኸኝ? እሺ ትልቁ ላይ ተውርና ተፈተለ አረብኛውን አልተልቅም ማለት እንዴ ሰው ሁሉ ሰው ተጨረስኩት እኮ እንዲተልቅልኝ። ኦኬ እኔ ነው ወርጂኝ እኔ ሳልወርድ እኮ ሰራፍ እኔ ልወርድ ወይላ ወርድና ልመልስ። ኦኬ ትግስት ላኪ መልሰሽ አቤት እንዲተልቅልኝ አንቺን ማውረዴ ማጅል ቲጂ እኔ እኮ አውርጅኝ ከፈለግሽ ማለት ነው። ኧረ ቦታ እኮ አለ እንዲተልቅ አልተልቅ ብሎ ነው እንጂ ገዝቶ። እሺ ይሄ ነው አሁን ለጥፍ ያለው እንትን ነው። ጆይል ሄደ ጆይል ይመጣል ልክልታለሁ። ይሄንን ነው ያልከው። እነዚያ የካዱ ሰዎች እነርሱ ማዘጌታችንን ለነፍሶቻቸው ደግ ነገር ነው ብለው አያስቡ። እነርሱ የምናዘገያቸው ኃጢአትን እንዲጨምሩ ብቻ ነው። እነርሱ አዋራጅ ስቃይ አላቸው ይላል። ስለዚህ እዚህ ጋር አማርኛው ላይ እንደሚለው ይላል እንትኑ ወይስ አይ አረብኛው? አሁንም እኮ ምንም አዲስ ሐሳብ እኮ አላመጣችሁም። ያንኑ ነው ቅድም እኮ ያልኩት ነው አሁንም የደገማችሁት። እናንተም ይዛችሁት የመጣችሁት ሐሳብ እኮ የአማርኛውን ነው። ሰዓት ከመፍጀት ውጭ እኮ ምንም ነገር እኮ የተፈጠረ ነገር የለም። እጂ በመሀል እንዳልገባብሽ ትጂሻ አረበኛው እንደዛ አይልም ሐሙድ እንዴት አድርጌ እንደማስረ አንተ እውነቱን ላለመቀበል ነው እንጂ እኮ ስለፈልፍ ቆይቻለሁ። አረበኛው በተደጋጋሚ በዚህ ይላል አይደል? ቆይ እያልኩ ያለሁት አዳምጠኝ እያልኩ ያለሁት የኛን መረዳት ራንዴ ቆይ የኔን ሐሳብ አትደግ አንዴ እኛ የኛን መረዳት እኛ የምናብራራበትን ሐሳብ እርሱን አትቀበለውና አረበኛው ግን ቀጥታ ሲተረጎም ይሄንን ትርጓሜ ይሰጣል አይሰጥም? ይኸውልህ ቃሉ አሻሚ ቃል ነው። ለሁለት ነው የሚተረጎመው። አንድ ይሰጣል አይሰጥም ብለህ መልስ። መጀመሪያ ይሰጣል አይሰጥም? ይሄን ትርጉሙን ይሰጣል ወይስ አይሰጥም? ቀላል እኮ ነው ሐሙድ። ትርጓሜው ስህተት ነው። አረበኛው የተለየ ነው ወይ? ተናገርኩኝ። እሱን እኮ ተናገርኩኝ። ኦኬ ላሚቱ ላመል ይኸውልህ ላሙ ለብዙ ነገር ትውላለች። እቺ ሊየዝዳዱ የምትለዋ ላይ የምትለዋን ለብዙ ነገር ትውላለች። የተጠቀሙት እኮ አስተርሰኝ እነሱ የተጠቀሙት አማርኛው ላይ የተተረጎመው ባልሆነ ሊየዝዳዱ የምትለዋ ላሟን በማይገባው በኩል ተርጉሞት ነው። ትክክለኛው አተረጓጎም በዛ አይደለም ነው ያሳለው። ተርጉምልን። እኔ እኮ ለምንድን ነው እንድንጨቃጨቅ የምትፈልገው? አረብኛውን ተርጉምልን። እንድንጨቃጨቅ እኮ እያልክኝ ያለህ እኮ አንተ ነህ። ቅድም በጥቅል ያብራራሁትን ድጋሚ እያስደገምኩኝ እኮ ነው። እሺ እኔ እንደምትደረጉ እሺ፣ አረበኛውን እስኪ ተርጉምልን። ምን ይላል አሁን? የአረበኛውን ቀጥታ ተርጉሙ። እሺ ይኸውልህ ምን አለ መሰለህ፣ ይኸውልህ አሁን በእንትን ሁሉ ተርጉምልህ። አሁን እዛ አማርኛው እሱ በተተረጎመበት ልተርጉምልህ። ኧረ አማርኛው ማስተታት ነው አልክ እኮ ሐሙድ። አረበኛው ይሄንን ቃል አይሰጥም ይሰጣል የሚለውን ተርጉም ጀመረ እኮ። ሁለቱንም እኮ ላቀርብልህ ነው። እንዴት ነው የመረዳት አቅምህ? ሁለቱንም የምለው አንተ ራሱ የመረዳት አቅም እንዴት ነው? በጣም ነው እንዴ? እኔማ መጀመሪያ ገና ነው ሳልገባ ተረድቼ ነው የገባሁት። ሳልገባ ተረድቼ ነው። አሁን የገባሁት አማርኛ ስህተት ነው አይደለም ሐሙድ? አሁን ደግሞ ለአራተኛ ጊዜ ጠየቅኝ። አዎ ስህተት ነው አልኩህ። ለአራተኛ ጊዜ ስህተት ከሆነ አሁን ይሄንን አማርኛውን ከምታብራራ አሁን አረበኛውን ብቻ አንብብና ወደ አማርኛ ተርጉምልን። ይሄን አማርኛውን ተወው በቃ። ስህተት ነው
እኔ እኮ ሲጀመር አማርኛውን እኮ ጭራሽ አይቼውም አላውቅም ስለሱ። እኔ ምክንያቱም አረብኛ ስለምችል አማርኛ ያስፈልገኛል። ነገር ያለው ያሁኑ ሐሙድ ለምን ተጨቃጨቀው? ጌታ ተርጉመው ያንተና እንድጨቃጨቅ እያርክኝ ያለው አንተ ነህ። ምን አይነት ተዋይ እንደሆነ ከኔ በጣም ነው የምገርመኝ። በጣም ብዙ ክርስቲያኖች አሉ እንዳንተ አይቼ አላውቅም። ማውረድ ዘዋከ ጅል አንተ ራስህን እንትን እያልክ ያለው አማርኛው ስህተት ነው፣ ትርጓሜው ስህተት ነው አልክ። ስህተት ከሆነ ደግሞ አማርኛውን ደግሜ ላንብብላችሁ ለምን ትላለህ? ስህተት ከሆነ በቃ ስህተት ነው አለቀ። እሱ አሁን ያንተ ጋር ያለውን አረበኛ ተርጉመ ኖ ይሄው እኛ ጋር ያለው እንደዛ አይልም ብለህ መናገር ትችላለህ። መመለስ የማችለው ነገር ላይ ስትደርስ እሪ አትበል። ይሄው አረበኛውም አለ እኮ አረበኛውንም ማንበብ ይቻላል። አይ ይሄው አረበኛው ከዚህ እያነበብክ ሐሙድ አንተ ጥሩስ ልጅ ነበርክ እንዴ? ለምን ታስወርዱኛላችሁ? ስላልተግባባችሁ ነው። አረበኛውን ይኸው አንብብልን። እሺ አረበኛው እንዴት ነው የሚለው? እንዴ በቃ እውነቱን የሚናገር ሰው ሲመጣ አትቀበሉም። በቃ በዛም በዚህ ገረናል አትቀበልን እኮ ሐሙድ። ዛሬ ደግሞ እንደሌሎች ሙስሊሞች አትሁን። አረብ አማርኛ እኔ እንደዚህ ማለት እንደዚህ አይነት ሐሳብ ብዙም ስለማይመች እኔ ሁለቱም ፍርጥርጥ አድርጌ ለመናገር ስለፈለኩኝ ነው። ያ ተቀበልን። አንተኛ አማርኛው ስህተት አለው። ኦኬ ተቀበልን። አረበኛው እንደዛ ከሆነ ስህተቱም የተፈጠረበትን ምክንያት ተናገርኩኝ። እዚህ ሁለት አሻሚ ቃል አሻሚ ስለሆኑ አረብኛው ፊደል ላይ በአንደኛው አሻሚ ቃል ነው ሄደው አረበኛውን አስረዳን። እሺ አረበኛውን ምን ይላል እዚህ ጋር? ወላ يحسبن الذين كفروا አለ እነዛ የካዱ ሰዎች አያስቡ አይመኙ انما نملي لهم خير ያዘገየናቸው መልካም ነው ብለው አያስቡ እያለ ለነብያችን እየነገራቸው ለአንፉሲም ለነፍሶቻቸው መዘግየታቸው ጥሩ ነገር መስሏቸው አያስቡ መስሏቸው እንደሆነ አያስቡ። እነማኑም ሊለሁም እኛ እኮ ያዘገየናቸው እነማኑም ሊለሁም ያዘገየናቸው ለሁም ለነሱ ያዘገየናቸው ለዝዳዱ ይጨምራሉ ኢስመን በመዘግየታቸው ኢስመን ይጨምራሉ። ጥሩ ነገር አይደለም መዘግየታቸው። ወለሁም በዛም ላይ ደግሞ አዛቡን ሙሂን አሳማሚ ቅጣት አለባቸው። እነማኑም ሊለሁም እኛ እናዘግያቸዋለን። ወለሁም ለሁም እናዘግያቸዋለን። ፈዝዳዱነ መጨረሻቸውም ፈዝዳዱነ ላመል ዓቂባ ናት። ፈዝዳዱ መጨረሻም ላይ ፈዝዳዱነ ይጨምራሉ። ኢስመን ኃጢአትን ይጨምራሉ። ለነሱም አሳማሚ ቅጣት አለባቸው። እኛ ያዘገየናቸው ጥሩ ነገር መስሏቸዋል፣ ግን እኛ እናዘገይቸዋለን። በመዘገየታቸው እኮ መጥፎ ነገር ነው የሚገጥማቸው ነው እያለን ያለው። ግን በተሳሳተ ሁኔታ ላሟን ላመል ዒላ ካደረግናት ምንድነው ተብሎ ነው የሚተረጎመው? ልክ እንደዛኛው የምናዘገያቸው ሊዝዳዱ ማለት ኃጢአትን እንዲጨምሩ ነው ብለው ነው የተረጎሙት። እንደዛ አይደለም። ላመል ዓቂባ ናት። ላመል ዓቂባ ሲሆን እነማኑም ሊለሁም ያዘገየናቸው ሊዝዳዱነ እነሱም ይጨምራሉ፣ ኢስመን ኃጢአትን ይጨምራሉ። በማዘግየታችን ጥሩ ነገር መስሏቸው እንዳይደሰቱ እኛም እናዘገያቸዋለን። እነሱ የምትለዋ እቺ ላመል ዒላ ካደረግናት ችግር ነው። ምክንያቱም የማዘግየታችን ምክንያት ዒላ ማለት ምክንያት ማለት ነው። ዒላ ካደረግናት ችግር ይፈጠራል ማለት። ግን ላመል ዓቂባ መጨረሻቸው እኮ ይሄው ነው የሚሆነው። ላመል ዓቂባ ሲሆን ደግሞ መጨረሻቸው ይሄ ነው የሚሆነው ነው የሚያስረዳ። የኛም ጥያቄ አላህ ኃጢአት ይጨምርባቸዋል ሳይሆን ሰዎቹ እድሜያቸው እየረዘመ በመጣ ቁጥር በራሳቸው ኃጢአትን ይጨምራሉ ነው። ስለዚህ አይዋ እንጂ የኔ ሐሳብ አሁን የኔ እኮ ሐሳብ ለምን ጥያቄውን ትጠይቃላችሁ አይደል? ጥያቄው በቃውን ከተግባባን ነው። አይ አለመግባባት ነው እንጂ አሙዲ የኛም የመጀመሪያው ጥያቄ አላህ ኃጢአትን ይጨምርባቸዋል ሳይሆን እድሜያቸው በረዘመ ቁጥር በራሳቸው ኃጢአት ይጨምራሉ ራሳቸው። ግን የኛ ጥያቄ ምንድነው መሰለ? አላህ ለምሳሌ እንደ ክርስትና አስተምሮ እድሜ የሚሰጠን ለንስሐ ነው፣ ለመመለስ እድሜያችን በቃ የሚጨመርልን እንድንመለስ ወደ ጥሩ ነገር እንድንመጣ ነው እንጂ እኛ እየቆየን በመጣን ቁጥር እያወቀ ኃጢአት እንድንሰራ አይደለም ነውና
አሁን አላህ እዚህ ጋር ለተውበት አይደለም እድሜያችን ሲጨመርልን ወደ ተውበት እንደማንመጣ ወይም ኃጢአት እንድንጨምር ነው ያዘገየን እያለ ነው ጥያቄያችን። አሁን ተረድቻለሁ። ጥያቄው እኮ የጠየቃችሁ ጥያቄ ተገቢ ጥያቄ ነው፣ ግን አለመግባባት ነው እንጂ ነው እያልኩ ያለሁት። አመሰግናለሁ ጆኤል። አሁን ተግባብተናል። አመሰግናለሁ። ሰላም ዋሉ። አታወሩ እሺ ሄደ እንዴ ያሙድ ዳን ሙስሊም እሺ ያ ምን አልከኝ እንጂ እንዲህ ያለው ጥያቄ ማለት ያ እሱ ምንድነው ሲታገል የነበረው አላህ ኃጢአትን አላህ ይጨምርብናል የሚለውን አላህ እንደማይጨምርብን ለማሳየት ነው እንጂ እኛ ደግሞ የጠየቅነው አላህ ኃጢአትን ይጨምርብናል ሳይሆን አላህ እድሜ የሰጠን የጨመረልን እድሜ ለንስሐ እድሜ ሳይሆን ለኃጢአት ነው የኛ ጥያቄ። ኃጢአትን እየጨመርን ከዛ በመጨረሻው ሰዓት እሳት ውስጥ እንድንገባ ማለት ነው። አዋራጅ ስቃይ አላቸው ይላል። መቼ እድሜ ለንስሐ ሳይሆን እድሜ የተጨመረ ጨማሪው እድሜ የሚጨምረው ማን ነው? አላህ ነው። ለምን እድሜ በተሰጠን ቁጥር ከክደት በላይ ምን አይነት ኃጢአት እንደምንሰራ እግዚአብሔር ያውቃል። ስለዚህ እንደዛ ነው የሚሰጠን ማለት ነውና አላህ ለንስሐ አይደለም እድሜን የሚጨምርልን። ይሄ ነው የጆኤል ጥያቄ የነበረው መጀመሪያው ነው። ስለዚህ ለካዱ ሰዎች ይሄ ነው የሚሰጣቸው ማለት ነው። የተለየ ነገር አላልንም ነበረ። ራይት አለ ሀሰን እንዴት ነው? ደህና ምስራይት አለ ምስራ ጠፋች። የት ሄደ? ወጣች እና ቁርአኑ እስቲ የተኛው ነው ልዩነት ያለ ቁርአኑ ስለ ልዩነት አይደለም ያወራ ነው። በዚህ ምድር ሰውዬው እኮ አለ ሚል ቁርአን አመጣሱ። ኦኬ እሱ ሙስሊም ወንድም እኮ ነው እንደዛ ያለው። አልነገረችም፣ ልዩነቱ አልነገረችም። እኛ ጥያቄያችንን ትመልሳለን። ኔትወርክን አስተካክለው። ጥያቄ ሳይሆን እኔ ያዳመጥኩ ነው። እሱ ቁርአን እየቀራ አጻጻፉ የቱ ነው ያለ ያልሽ እኮ ነው። አማርኛ ሰርክ አድርገሽ ነው እንደ ያመጣለሽው ቁርአን አይደለም። የአማርኛ ቁርአኑ ስህተት ነው፣ ትርጉሙ ስህተት ነው። አረበኛው ነው ትክክል እንጂ እሺ፣ በሰርክ ነው ሰርች አድርገ ነው ማለት ነው ትርጉም እየሰጠ እንጂ ቁርአን የቀራ አይደለም የምትተረጉም አይደል? ቁርአን የተቀራ ነው እንጂ ቁርአን የተቀራ የራሱን የቁርአኑን ኧረ እሺ በቃ ይሄ ሁለት ፊደል እስቲ ምን ይላል? ይሄ ሁለት ፊደል ብቻ ቁርአን የቀራ የተረጎምሽ ከሆነ ይሄ ሁለት ፊደል እስቲ ንገረኝ። ምንድን ነው የሚያወራው ደግሞ? ወንድማችን እኛ ስለ ፊደል ልዩነት የለም ብለሽ ነበር። አንቱም ሚል ከዛ ወደፊት እስቲ አንብብልኝ። አረበኛ ታነባለህ? ማን ነው ታዲያ የተረጎመ አማርኛው? አረበኛ ታነባለህ? እኔ የምልሽ ማን ነው የተረጎመልሽ? የተረጎመልሽ ሰው በአማርኛ በእንግሊዘኛ ማን ነው? ሐሙድ ነው የተረጎመልን። ይወጣ አላየሁም። ሐሙድ ሙስሊም ልጅ ነው። ሐሙድ አሁን ስክሪን ላይ ያለ ሌላ ነው። ሐሙድ ያነበበው ሌላ እኮ ነው።
ይሄንማ የተረጎሙት ሼክ ሳዲቅ ነው። ሼክ ሳዲቅ ነው ምናምን ስማቸው ሳዲቅ ሙስሊም እና እንዴት የተገናኛችሁ እንደዚህ? ሳዲቅ እሺ ይለፎ በቃ እሺ። አንቺ ጥያቄ ጠይቀኝ እስኪ የነበረ ጥያቄ ጠይቀኝና ይለፎ ያኛው ኦኬ። አማርኛውን ይሄ የተተረጎመውን አማርኛውን ትቀበላለህ አንተ ወይስ አትቀበልም? አማርኛ ቁርአኑን ትቀበላለህ? አሁን ስህተቱ አገኝተሃል